ሰላም እንዴት ናችሁ? የተወደዳችሁ የሶሬታ ፋሚሊ እንዴት ናችሁ? እኔ ዛሬ መልእክቴ ለማዳም ቅመሞች ወይንም የበረሃ አንበሶች በሚለው ያዙልኝና የሁላችሁ እቃ ስትፈልጉ ከሀበሻ ሱቅ እጥፍ ከምትከፍሉ ኑን ላይ አፕሊኬሽኑን ዳውንሎድ አድርጋችሁ ከዛ ላይ ማዘዝ ትችላላችሁ። ሻይ አለ፣ የፊት ክሬም አለ፣ የፈለጋችሁትን የጫማ ልብስ የፈለጋችሁ ኦሪጅናል ነው ያለውና ከዛ ላይ እያዘዛችሁ ዳውንሎድ አድርጋችሁ ከዛ ብትጠቀሙ አሪፍ ነው ብዬ እመክራችኋለሁ። ለምን እነሱ እጥፍ ነው የሚያተርፉብንና አንድ ክሬም 100 ብር 50 ብር የሚሸጠውን ክሬም እነሱ ጋር 150 ብር ነው የሚሸጡትና ራሳችሁን ብራችሁን ባንበላ ብዬ እመክራለሁ። አብሶ ለማዳም ቅመሞች ነው የምነግረውና ብዙን ጊዜ እዩዋቸው እነሱ ከዛ ያመጡና ከኑን ላይ ከአማዞን ላይ ያመጡና ለኛ ትርፍ ነው የሚሸጡት እጥፍ አድርገው ማለት ነው። እዛ 50 ብር የሚሸጠው እነሱ 200 ብር ድርሃም አድርገው ነው የሚሸጡትና ለምን ብራችንን እንበላለን? ብራችሁን አትበሉ። ከኑን ላይ አዛችሁ መጠቀም ትችላላችሁ። በቃ አፕሊኬሽን ዳውንሎድ ታደርጋላችሁ፣ ኢሜል ታስገባላችሁ፣ ስልክ ቁጥር ይጠይቃል። ስልክ ቁጥራችሁን አስገብታችሁ ከዛ ላይ መጠቀም ትችላላችሁ። እቤታችሁ ድረስ ነው። በፍሪ ድራይቨር ነው ያላቸው። በቃ በጣም ደስ የሚል አፕሊኬሽን ቢኖር የመገበያያ ኑን በጣም የሌለ ነገር እናንተ ብቻ ሰርች ማድረግ ነው የሚጠበቅባችሁ። ለምንስ ብራችሁን ትበላለን? ለምን ብራችንን እንበላለን? እነሱ በፊት ማዳም ቤት ይሰሩ ነበረ። ከማዳም ቤት ወጥተው ነው አሁን የማዳም ቅመሞች ላይ ብር የሚያተርፉብን። ስለዚህ ሞኝ አትሁኑ። በእህትነት ነው የምመክራችሁና ብልጥ ሁኑ። ለምን መገበያያ አሁን ኦንላይን ላይ ሾፒንግ እያለ ለምን ለነሱ በቲክቶክ ላይ ቁጭ ብለው እነሱ ለሚሸጡት እናንተ ደክማችሁ ለምታመጡት እነሱ ቁጭ ብለው ለእናንተ 25 ብር ደግሞ 25 ብር የድራይቨር የምንከፍለውስ እሱን አስቡትና ይሄ ፍሪ ድራይቨር ነው። ስለዚህ ብራችሁን አንበላ፣ ብራችሁን ቆጥቡ። ከዚህ ላይ እዘዙ። የሚፈለጋችሁት ነገር አለ። እናንተ ውስጣችሁ ያለውን ሰርች አድርጋችሁ እዛው ስታዙት እንዳለ ያመጣላችኋል። ክሬም አይቀር ክሬም ትላላችሁ። የፈለጋችሁን ስልክ ሁላ አለ፣ ጫማ አለ፣ የፊት ክሬም የሌለ የለም። ሻይ አለ፣ የሚያከሳ ሻይ አለ። አሁን አንዳንዱ ሱቅ የሚያከሳ ሻዩ 20 ብር ነው ኑን ላይ የሚሸጠው፣ እነሱ ግን 100 ድርሃም ነው የሚሸጡት። ስለዚህ አፕሊኬሽን ዳውንሎድ አድርጉና የማዳም ቅመሞች ከዚህ ላይ አዛችሁ ግዙ። እናንተ ብራችሁን ለምን እንበላለን? ብራችሁን አትበሉ፣ ብልጥ ሁኑ። እንዴ ለማን ብለን ነው ብራችንን ለነሱ? እነሱ አሁን የት ናቸው? በዛ ላይ ደግሞ ስታናግሯቸው ከሸጡላችሁ በኋላ ደግማችሁ እንኳን ብትጠይቋቸው አጠቃቀሙ እንዴት ነው ብትሏቸው መልስ አይሰጡም። መልስ ለማይሰጥ ለማያከብራችሁ ለምን ብራችሁን አውጥታችሁ ትላላችሁና ተጠቀሙበት ነው የምለው። አመሰግናለሁ።